ያክብርልኝ እኔ ጋር ስለመሸ ናርዶስ አላወራችም። ናርዲ እንዴ ማነወር ነው ታገትኩ እኮ እንዴ? እኔ እኮ ያወራሽ መስሎኛል። እሺ ናርዲ ቆይቼም ስለገባው ይሆናል። ቴዲዬ አመሰግናለሁ። እኔ ግን የሁሉም የኢትዮጵያ ፖለቲካ ላይ ታውቃለህ ብዙም አልሳተፍም። እኔ ሚድል ውስጥ ነኝ በብዛት። ግን አንድ ሀሳብ ሀሳብም ሳይሆን ሁሉም የማወራው ነገር እንደ ጥያቄ ነው። ምክንያቱም ብዙ መልስ ያላገኘውለት ነገር ስለሆነ ማለት ነው። አንደኛ ቴዲ ብሔር ጠቅሶ የዘፈነው ዘፈን ምንም አላየውም። ለምን ብሔርተኞች አማራውም እኔ ኦሮሞውም እኛ አይደለንም እያለ እኛ ድባብ እንደተነሳ አይገባኝም። እና ለምንድን ነው ያልተጻፈውን ወይንም ደግሞ ቅኔ ብለው ብዙ ጊዜ ቅኔ ይላሉ። ቅኔው ሲፈታ ግን አማራ የሚል የለውም፣ ኦሮሞ የሚል የለውም፣ ኦር ሌላ ብሔር የሚል የለውም። ፕላስ ደግሞ ቴዲ እንዴት ነው ቴዲ የዘፈነው ዘፈን አሁን ዳስጣልን እኔ ደጋግሜ በጣም አዳምጨዋለሁ። እውነት አሁን የኦሮሞ የፖለቲካ ፓርቲ ነን የምትሉ ወይንም እሱን የምትደግፉ ሰዎች እውነት ይሄ አባባል አሁን ቴዲ ያለው ዳስጣል ላይ የለም ወይ ኢትዮጵያ ውስጥ? ከሌለ እኮ የለም በቃ ይሄ ውሸት ነው ሲባል አይ እውነት ነው እየተባለ የሚወራው ኖሬ እንዴት ነው ባላንስ የምታደርጉት? የለም ልማት አለ አዲስ አበባ ውስጥ ይሄ ተሰርቷል ይሄ ተደርጓል እያላችሁ እንደምታቀርቡት ያለው ጩኸትን ለምንድን ነው ባላንስ? እኔ አሁን አንዳንዴ ጎረቤት ሲታማለኝ ብለስማ አይነት ነገር ነው። ኦኬ መንግስት ተተች አይደለ? ሲተች ብለህ የሆነ ሰው ዝቅ ብሎ ኦኬ ይሄ ነገር አለ እንዴ ብሎ ህዝቡን ማወያየት ሲገባው እዛ ላይ ጫና ማድረጉ እንደውም ስህተትን መሸፈን ይመስለኛል። ለምንድን ነው እናንተ አሁን እዚህ ቲክቶክ ላይ ያለው ፓርቲው ደጋፊ አለ የለም የሚለውን ለምን ማዳመጥ አልፈለጋችሁም? እውነትም እኮ ጩኸት ተቀምጧል። ጩኸት ከተቀማ እኮ አሁን ለምሳሌ አድዋ 00 ተሰራ፣ በጣም ደስ ብሎናል። ስፔሻሊ እኛ በውጭ የምንኖር ሰዎች ደስ ይለናል፣ እናየዋለን፣ እንጎበኛለን። ግን እውነት ጩኸት ተቀምጦ አይደለም ወይ ጥያቄ አለኝ። አድዋ 00 ለማን የተሰራው? ይሄው አቧራውን አራግፈን ድሮ የእናንተን አቧራ አራግፈን እኮ አሁን እንዲጎበኛ አድርገናል ሲባል ማን ነው ጎብኚው? አሁን ማን ነው እናት ማን ነው ልጅ የሚባለው? ማን ነው ምጥ አስተማሪው? ለማን ነው የተሰራው? ያጼ ቴድሮስን ያጼ ሚኒሊክን እኮ ቲሸርት መልበስ የማትችልበት ሀገር ላይ ይሄው ያጼ ሚኒሊክን ሰራው ለአቧራ አርግፌ ብትለው የቱ ነው ጩኸቱ ነው? ምንድነው እየተማርን ያለ ነው? በዚህ ጋር እንዲያደርግንላችሁ በዚህ ጋር ነጠቅናችሁ። ፕላስ ደግሞ ሁላችሁ ማለት ነው ይሄ አማራ ክልል ላይ እንበሉ ቲፒኤልኤፍ እንበሉ ማንኛውም ፖለቲካ ፓርቲ የድምጹን ጩኸት እንክታርጋችሁ በልታችኋል። ቴዲ ደዘፈነው እኔ እንደውም የማስበው ለመንግስትም ለተቃራኒ ፓርቲዎችም እንዳለ ይመስለኛል። ምክንያቱም ቲፒኤልኤፍ ይሄን ያህል ሲዋጋ ይሄን ያህል ሲል የትግሬ እናት ማናት ሄደላት? አሁንም እኮ ያለቀሰች እኮ ነው። ጩኸት እየነጠቃችሁ እኮ ነው። አማራ ላይ ፋኖ ባንዲራ ይዞ እኔ ነፃ አወጣችኋለሁ እያለ አማራ ላይ የሚያለቅስ ወገን እኮ ይበዛል። ኦሮሞ ላይ የኦሮሞ ነፃ አውጪ ብላችሁ እኮ የኦሮሞ እናት እኮ ነሽ የምታለቅሰው። ስለ የትኛው ጩኸት ነው የምታወሩት? እኔ አልገባ። አሁን እኔ ፖለቲካ ሰው አይደለሁም፣ ግን ስለ የትኛዋ ነው እያወራችሁ ያላችሁት? እዚህ ጋር ደጋፊዎች ትመጡና አብይ እንደዚህ ሰርቷል እናከብረዋለን። በግሌ አከብረዋለሁ ዶክተር አብይን። ስህተት ይኖራል ቢታረም ደስ ይለኛል። መታረም ካለበት ቢታረም ደስ ይለኛል። ግን እውነት የኦሮሞ እናት አላለቀሰችም? እውነት የትግሬ እናት አላለቀሰችም? እውነት ፋኖ ነፃ አወጣለሁ እያለ በጉያው ያሉ የአማራ እናቶች ህፃናቶች አለቅሱ? የትኛውን ነው እናንተ እንባ ጠራጊ ሆናችሁት? እና አሁን ቴዲ ሲዘፍን እውነት አይደለም ብላችሁ የምትከራከሩ ስፔሻሊ እውነት አይደለም እሱ የድሮ ናፋቂ ነው። ኦፍ ኮርስ አሁን እኔ የኢህአዴግ ናፋቂ የሆንኩኝ ነው። ለምን በኢህአዴግ ጊዜ አትሊስት አድዋን ስናከብር እንኳን የአፄ ምኒልክን ቲሸርት ለብሰን እናከብራለን በነፃነት። እኛ ከውጪ ስንመጣ ሽሮ ሜዳ ወይንም ደግሞ አምባሳደር እየሄድን የአፄዎቹን ቲሸርት እንገዛለን። አሁን ላይ እኮ ውጪ ነው የሚታተመው። ይሄ ሁላ በታገተበት ሁኔታ እንዴት ነው ሰራንላችሁ? ይሄው ጎብኙ የሚባለው ምንድነው የሚጎበኘው ነው? እና ይሄ ብታስረዱን። አሁን እኔ ስፔሻሊ ኦሮሞ የፓርቲው ደጋፊዎች እውነት ይሄ ቴዲ ያለው ነገር ውሸት ከሆነ አይ ውሸት ነው በሉና ቴዲ አንድ መድረካ ብዙ የተጎዱ እዚህ ቲክቶክ ላይ እኮ ብዙ ቤተሰቡን ያጣ ብዙ ነገር የሆነ አለ። እኛ አስታውሳለሁ እኔ ልጅ ሆኜ ጋሻ በራ ሞላ የሚባል ፕሮጀክት ነበር። ታስታውሳለህ ቴዲ? ጋሻ በራ ሞላ ብሎ አትክልት መትከል
የአዲስ አበባ ልጅ ጧት ትምህርት ቤት ከመሄዳችን በፊት ውሃ እየሰረቀን ከቤት እያጠጣን እየኮተኮትን ብንሄድበት ሲቹዌሽን ነበር። በጣም አስታውሳለሁ ያን ንቅናቄ አዲስ አበባ ስትለማ በዛ ሰዓት ማለት ነው። አሁን የለማውን ልማት እኮ እንዴ በአይነ ቁራኛ የሚያዩ ትውልድ እኮ ነው ያለው። የኔ የሚል ልማት የለም። ያምራል፣ ደስ ይላል ለውጭ ሰው ለዲያስፖራው። ከውጭ ስንሄድ እንደዚህ ስንመጣ ስናይ ደስ ይለናል። አገር ውስጥ ያለው ግን ደስተኛ አይደለም። በዛ ለማን ነው የለማው? ደስተኛ ያልሆነው ድሮ ጉራንጉሩን ስለሚፈልግ ነው። ጭቃ የሆነ ነገር ለም አይደለም፣ ያካተተ አይደለም። ህዝቡን ያካተተ ስላልሆነ ህዝቡ በአይነ ቁራኛ ነው የሚያየው። ቴዲ ቦሌ መንገድ ላይ ስትሄድ እኮ አንድ አበባ ከገጨ 100 ሺህ ብር ነው 150 ሺህ ብር ሲባል እኮ ሰው አበባውን ላለመግጨት እንዲያድግ ካለው ስስት ሳይሆን የሚከፍለውን ብር ነው የሚያስበው። ልማቱም የኔ የሚለው ህዝብ አጥቷል። ስለዚህ ወደ ዳር አወጣችሁ። ማን ነው ዳር የወጣው ከተባለ ደግሞ ይሄ ሀቅ እውነት። እኔ አሁንም እናገራለሁ፣ የፖለቲካ ሰው አይደለሁም፣ ግን ዳር የወጣ ብዙ ሰው አለ። የአዲስ አበባ ልጅን ብቻ ለማለት አይደለም፣ ማንንም ለማለት አይደለም። ብዙ ዳር የወጣ አለ። ኦሮሞ ሆኖ ዳር የወጣ አለ። እኔ ጂጂ ተከታይ አይደለሁም። ቴዲ አንተም ስላልሆንክ ጂጂ ስታወራ የሰማሁት ነገር ስላለ ነው። እኛ ኦሮሞዎች ጂጂን እኮ እናውቃታለን አይደል? ያኔ በትግሉ ሰዓት ጂጂ እዚህ ቲክቶክ ላይ ያለችው ነው። ጂጂ እጅ ካየው ሽባባ ኖ ጂጂ ቲክቶክ አሁን ነው የሷ ደጋፊ ባለው ግን አንድ ይሁን እንዳፍ ያርግልህ። ጂጂ እኮ ታረጋለች ነው ጋር ያለው እግዚአብሔር ነው ምልከት ሙት ነው ምልከት። ትናንት ወዲያ ምን ስትል ሰማዋት? እኔም ጂጂ እንደኔ ሀሳብ አድርጌ ያወራውና እኛም ተገፍተ ዳር ወጥተናል። እኔም ዳር ወጥቻለሁ። አንድ ሰው ካለ ዳር የወጣ ሰው ይሄው እኔ ዳር ወጥቻለሁ ካለ እንዴት ነው አንድ ሰው ደግሞ መጥቶ ነው ዳር የወጣ የለም የሚለው? ስለዚህ እኔ የቴዲ አፍሮ ዘፈን ለአማራም አይደለም፣ ለኦሮሞም አይደለም፣ ለትግሬም አይደለም፣ ለጽንፈኛውም አይደለም፣ ለኢትዮጵያ ህዝብ ለዛ ለተጎዳው ህዝብ ነው የዘፈነው። ስለዚህ የለም የተጎዳ ህዝብ ሊባል አይቻልም። መሬት ላይ አለ፣ ሁሉም ቤት አለ። አንድ ቤት ተሻገራችሁ አንድ ቤት አለ። እናንተ ዛሬ ላይ የተጠቀማችሁ ዛሬ ላይ ወንበሩን ይዛችሁ ስልጣናችሁን እንደፈለጋችሁ እንደ መኪና የምታሽከረክሩት ኦፍኮርስ የለም። ግን ዝቅ ብላችሁ ስታዩ ደግሞ አለ። ስለዚህ እሺ ስለዚህ ይሄን ብታስረዱኝ። እኔ ሌላ ቤትም ቢሆን ብዙ ጊዜ ሲወራ ስለሰማው አንዳንድ ጊዜ ብታስረዱን። የለም ብላችሁ ሽንጣችሁን ገትራችሁ ስትከራከሩ እውነት የለም እንዴ? ቴዲ ያለው ውሸት ነው እንዴ? ስለዚህ ከዘፈኑ ትርጉም ቅኔ የማይገባውም ሊኖር ይችላል። የድሮ ናፋቂ ሆኖ አይደለም። እኔ ቴዲ የድሮ ናፋቂ ሆኖ አይደለም። አሁን ላይ ያለው ትውልድ ደግሞ የኢህአዴግ ናፋቂ ሆኗል። ተውት የአጼውን። አሁን ትናንት የነበረውን ኢህአዴግ በድምፁና በጩኸቱ የወደቀውን መንግስት ናፋቂ ያለ ትውልድም እየመጣ ነው አሁን። ስለዚህ እሱን ከምን አንግል አይታችሁት ነው የለም ያላችሁት? ተሰርቷል። አዲስ አበባ የአጼ ምኒልክ ቦታ ተሰርቷል። ግን ማን ነው ጎብኚው? አስጥላችሁታል እኮ ጨርቁን አስጥላችሁታል። ቲሸርቱን በዛ ቀን እንኳን ኖ መልበሱን ተውት፣ ሄዶ እንዳያከብር እኮ ተደርጓል። ስለዚህ ለማን ነው የተሰራው? ተሰርቷል የሚባለው ነገር ህዝቡ እንደፈለገው ስሜቱን ካላንጸባረቀ እዛ ቦታ ላይ ለምንድን ነው ለማን ነው የተሰራው ላለው የኔ ብዙውን ጥያቄ ነው የሚሆነውና ዝም ብዬ ያዳመጥኩ የሚመልስልኝ ሰው ባገኝ ደስ ይለኛል። አመሰግናለሁ ቴዲ። ቴንኪው ናርዲያችን በመካከለኛ ምስራቅ ላይ የምተነትን ፖለቲከኛችን ናት። ሁላችሁንም ከልብ አመሰግናለሁ። አኪላ፣ ሙጊዳ፣ ሄለን፣ አጋዝ እና ናርዶስ ቴንኪው። ሊሻ ግን አንዴ የምናገረው ነገር በደንብ አርጋችሁ የቴዲን ዘፈን እንድሰሙ ፐርቸዝ እንድታረጉ የምትወዱት የማትወዱት አላልኩም። የምትወዱት ሰዎች የራሱ ዩቱብ ላይ የገባችሁ ሰብስክራይብ አርጉለት። የህዝብ ልጅ ነው። እኛ አይቲዩ ላይ ነው የገዝተን እየሰማን ያለው። ቴንኪዩ አገዝ ሁላችሁ ቴንኪዩ። እና ይሄንን ለመናገር ነው። ሰብስክራይብ አድርጉ ቴዲ አፍሮን። ቴንኪዩ ሁላችሁንም ከልብ አመሰግናለሁ። አይ ኖ ሞጊልዳ አይ ኖ አንደርስታንድ ዱላ ዛሬ ትንሽ በስቶባል። ነገ ለአንተ ከሰጠው ሁሉ መስጠት ስላለብኝ አኪ ላይ ይረዳኛል። ችግር የለውም። አንድ ደቂቃ ለሱ አንድ ደቂቃ ከሰጠለኝ ደግሞ 3 ደቂቃ ያስፈልገኛል። እንደሰማ ፌር ነው። ይሄ ምንም ችግር የለውም። ያፈካክር ነገር የለም።
ሞጊልታ እንዴት ነው ዛሬ? የስጋ ቀን ነው ወይ? እንደዛ የሚባል ነገር እንደዚህ ነው። በቃ ነገ እንገናኛለን። ነገ ይሄው አብሽር ሞጊልታ አንደርስታንድ ቴዲም ደክሞታል፣ ይተኛበት ይተኛበት ደክሞታል። ታየውም እንደፊቱ ኦልራይት ምንም ችግር የለም እንዴ እንደዚህ ነው። በቃ ዛሬ ሞጊልዳ ላይ ዱላ ስለበዛ ሞጊልዳ አንድ ደቂቃ እስኪ ራሱን ይከላከል። እኛ እንመጣማ ብዙ ጊዜ ቴዲሻ ተው እንጂ በስንት ጊዜያችን መተንማ ለሱ ብቻ አንድ ደቂቃ ሰጠ፣ ለኛ አንድ ደቂቃ ሰጠ። ወደ ማሳረጊያውን ይናገራለሁ። ወደ ገደለው ለመሰላችሁ እኔ መተኛት አለብኝ። በቃ ህግ ተኛ ቴዲሻ ተኛ አንተረ በቃ ማናችን ሞጊልዳ እንስማው ነገ ምን እንገናኛለን። ሞጊልዳ ዛሬ ጠንካራ ዱላ ስላረፈበት እስኪ አንድ ደቂቃ ልስጥህ። ትግል እኮ እንደዚህ ነው ቴዲ፣ ዝም ብሎ ትግል እንደዛ ነው። ትግል ሁሉ አልጋ ባልጋ ከሆነማ ምኑን ትግል ሆነ? አልጋ ባልጋ እንደዛ እንደባንደረ ይሄ ቢሊዮን ዶላር ተሸጥ ምናምን እናቀርብና እንደዚህ አይደል እዚህ የሚወራው ጋዝ። እሺ ምንድነው ሞጊልዳ አንድ ደቂቃ። ሌላ አንድ ቅድም ስለ ቁጥር ያነሱት ነገር አለ 3 ቢሊዮን ዶላር ምናምን እሱ እኮ ነው ማለት ነው። እንዳታነሳ እየተባለ ቼክ እናደርጋለን። በቃ ነገ እንገናኛለን። ክብራትና ክብራት። እሺ ሌላ ነው። እቺ አመሰግናለሁ። ሌላ ነው ቴዲሻ። እሺ ቻው፣ ሰላም ነው። ደህና ደሩ። እኔ ደግሞ የኔን ጥያቄ መመለስ ነው የመቆዩ። ደህና ደሩ አይደለም ሞጊልዳ አኪላ ቴንክ ዩ። ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? እነዚህ እንግዲህ ምድር ላይ መሬት ላይ የምታደምጧቸው የተለያዩ እሳቤዎች ናቸው። ነገ ከነገ ወዲያ ንፋሱ የሚያመጣውን ፖለቲካ እንዲሁ እያመጣን በመከባበር ላይ የተመሰረተ ውይይት እናደርጋለን። ዲያስፖራ ከልብ አመሰግናለሁ። ታፕታፕ ላደረጋችሁ እዚህ ከልብ አመሰግናለሁ። ብዙዎቻችሁ ያደመጣችሁ ነበር። በጣም ብዙ ህዝብ እያደመጣቸው ነበር። አድማጮች ያላስገባችሁ ከልብ ይቅርታ ጠይቃለሁ። ነገ እንዲሁ ትገባላችሁ። ለአዳዲስ ሰዎች በተቻለ መጠን ከስልክ ጀምሮ ቲክቶክ ላይም እንደዚሁ እድል እሰጣችኋለሁ። ጸባይ ካላችሁ ችግር የለም። ይሄ የሁላችሁም ቤት ነው፣ የሁላችሁም ቤት ነው። ነገ እንገናኛለን። ለእኔ የምታነሱልኝ ጥያቄ ካለ እሱን መልሳለሁ። አንድ ደቂቃ ብቻ ነው ከዚህ በኋላ የምቆየው። ሌላ እሺ ወንድሜ ሌላ ጥያቄ? ቴንኪው። እሺ ዩቲዩብ ላይ ያላችሁ እግዚአብሔር ከክፉ ይጠብቃችሁ። ሁላችሁንም ከልብ ነው የማመሰግነው። በርካታ ጉዳዮችን እንዳስሻለሁ፣ ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች። እዚህ ቲክቶክ ላይ ደግሞ እሳት የላሱ ፖለቲከኞች ናቸው የገቡት። ለእኔ ግን ጸልዩልኝ፣ እነዚህን ፖለቲከኞች በአካል አንድ ቤት እንዳወያያቸው፣ እንዴት ያለ ውይይት እንደማድረግ አሳያቸዋል። ህዝቡን መምሰል አለባቸው ጎበዝ። እነዚህ የብሔር ፖለቲካ አቀንቃኞች አንድ ቤት መወያየት አለባቸው፣ መፈነካከት አለባቸው። እንዴ የተፈነካከተ ፖለቲከኛ ማየት አለብን ጎበዝ። እዚህ ጋር የተሰፋ ምናምን የተጠበሰ የተቀደደ ምናምን ፖለቲከኛ መች ነው የምናየው? አሁን እኮ እያየን ያለ ነው። ተንታኙ ወዛም ነው፣ ህዝቡ አመዳም ነው። እንዴት ነው የሚሆነው? መፈነካከት አለብህ። ፋኖ ብለህ ገብተህ የፋኖን ሀሳብ የምታንጸባርቅ ከሆነ ፖለቲከኛ ጋር መፈነካከት አለ በአንድ ቤት። ቲፒኤልኤፍ እያልክ በሎም የምትል አንድ ቤት መገናኘት አለብህ። ከብልጽግናው ጋር አንድ ቤት ህዝቡን መምሰል አለብህ። ስድት ብለህ በቃ ጀንትል ትጫወታለህ። ከረባት ታስራለህ። የህዝቡን ችግር አታውቅም። ድምፅን ብቻ ታዋጣለህ። እኛ ማናቀው ወይም ደግሞ መፈጠራችንን የማያውቅ አንድ ፈላስፋ እንደተናገረው ምናምን ትላለህ። ከዛ በኋላ መሬት ላይ ያለው ምስኪን ህዝብ ላይ ዝም ብለህ ትቀደዳለህ፣ ትበላለህ። በቀን 4-5 ጊዜ መኪና ትነዳለህ፣ ሞርጌጅን ትከፍላለህ። ጠብ የሚል ነገር የለም። ቢዶን ኬር። መሬት ላይ ያለው ህዝብ ግን መከራ ይበላል ምናምን። አትሊስት የገባው መከራ ውስጥ የገባው ህዝብ ሊወጣ የሚችልበትን ሀሳብ ማምጣት አንድ ነገር ነው። እነዚህ ፖለቲከኞች በአካል መገናኘት አለባቸው። በአካል መገናኘት አለብን ማይ ፍሬንድ። ያን ጸልዩልኝ። ያ የእናንተ ጸሎት ያን እንዲሆን ተስፋ አድርጋለሁ። ይሆናል። ከልጅነት የጀምሮ ህልሜ ይሄ ነው። 10 ወጠምሻ ጋርዶች መቆም አለባቸው ካጠገቤ። ብቻዬን አላወያያቸውም፣ እኔን ይገሉኛል። እንዴ የኦነግ የብልጽግና
የፋኖ የቲፒኤልኤፍ ምናምን ብዬ አንድ ቤት ካስገባሁኝ እኔን ያንቁኛል። ስለዚህ 10 ወጠምሻ ጋርዶች ያስፈልጉኛል ከኔ ጋር አብራችሁ የምትሆኑ እንደዛ የምናወያይበት ጊዜ እንዲመጣ መጸለይ ያለባችሁ። ለላይክ ሼር ሰብስክራይበሩ ከልብ አመሰግናለሁ። ነገ ስገባ ላይቭ ወደ እናንተ ኖቲፊኬሽን እንዲመጣ የደውል ምልክቱን እየተጫናችሁ ውጡ። ለሱፐር ስቲከሩ ለሱፐር ቻቱ ለገዛችሁት ከልብ አመሰግናለሁ። ቴዲ ሐዋሳ ሚዲያን በተለያዩ መንገዶች ሰፖርት ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። አንድ ሀገር ነው ያለን። ሁላችሁም ሀገራችንን መጠበቅ አለብን፣ መውደድ አለብን። አንድ ሀገር አለች። የአንድ ሀገር ዜጎች ነን። የተለያየ አይነት እሳቤ ያለን። በሀገር ጉዳይ መደራደር አይቻልም። ይሄ ሀገርን ውደድ ምናምን ማንም አይመከርም። ሀገርን መጠበቅና ሀገርን መውደድ ግዴታ ነው። ሀገር እስካለች ነው የምንከራከረው። ሀገር ባይኖር ኖሮ የት ትከራከራለህ? ይሄ ሁሉ እኮ ሀገር ስላለችን ነው። ዞሮ መግቢያችን ህፃናት የሚኖሩባት፣ ስትሰደድ አንተም ስትጠረዝ አንተም የምትሄድባት፣ ስትከስር ስታገኝ የምትሄድባት ሀገር ናት። ሀገር መኖር አለባት። ከዛ በመለስ ያለውን እናወራለን። ክብራትና ክብራ ልክ ነው አይደል? አሁን እዚህ ጋር ከበዳውን ስሙን ለዚህ ንግግር ስለቀየርኩት ሰውዬ ክስ ላይ ነው ያለው። ዲፖርት ይደረጋል ከተባለ ወደ ነው ዲፖርት የሚደረገው? ወደ ኢትዮጵያ ነው። ሲተነትን ግን ትንታኔው ትክክል አይደለም። አንዳንድ ጊዜ ሌላ ቦታ ሰማዋለሁ። ትፍረስች ሀገር መፍረስ አለባት ይላል። ይህን እዚህ አላስተናገድም፣ ግን እንደዛ አትብል ማይ ፍሬንድ። አንተ ዲፖርት ብትደረግ ወደዛች ምስኪን ሀገር ነው የምትላከው። ሌላው በጣም ብዙ ሚሊዮን ኢትዮጵያውያን ምስኪን ወገኖቻችን ይኖሩባታል። እሱን ማሰብ አለብን። በተረፈ ማናጅመንት ነው የሚገላችሁ ወይም ደግሞ ስርዓቱ ነው የሚያፈናቅልም፣ ስርዓቱ ነው ምቹ ኢንቫይሮንመንት ያልፈጠረልም። እሱን በቻልከው መንገድ ትቀይራለህ። ይሄ ነው ፖለቲካ መሆን ያለበት። ሁላችሁንም አመሰግናለሁ። ነገ እስክንገናኝ እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። በተለይ ዩሮፕና ኢትዮጵያ ላሉት ሰዓቱ የተመቸ እንዳልሆነ ይነግሩኛል። ከልብ አመሰግናለሁ። እናንተንም እግዚአብሔር ከክፉ ይጠብቃችሁ። ቅድም ጌም ስጫወት ከኔ ጋር ለነበራችሁ ሰፖርት ላደረጋችሁ በሙሉ ታፕታፕ ላደረጋችሁ በሙሉ በጣም ነው የምወዳችሁ። እግዚአብሔር ይጠብቃችሁ። ቻው ቻው።